ጤና ይስጥልን የተለያዩ ሀሳቦችን አጋራችኋለሁ እናንተም ላይ ኮሜንት ሼር አድርጉ የተለያዩ ጥያቄዎችን መጠየቃችሁን ቀጥሉ። ፕሬዚዳንት ዶናልድ ትራምፕ ሙሉ በሙሉ ሆርሙዝ ሰርጥን ተቆጣጥረዋል ብለዋል። እንዴት ተቆጣጠሩ የሚሉትን ሰፋ አድርገን እንመለከታችኋለን። የባህር ኃይሉ ደግሞ ፈንጅ ሊያስቀምጡ የሚሞክሩ ወይም ደግሞ ያስቀመጡ ጀልባዎች ላይ ተኩስ እንዲፈጸምና እንደዚሁም ደግሞ የሚያንቀሳቀሱ ሰዎች ህይወት እንዲቀጠፉ ወይም ደግሞ እንዲገደሉ ትዕዛዝ መስጠታቸው ተነግሯል። ይህ ትንሽ አስቸጋሪ ሊሆን እንደሚችል እየተነገረ ይገኛል። ወይም ደግሞ በሆርሙዝ ሰርጥ ላይ የሚደረገው እንቅስቃሴ አደገኛ መሆኑን የሚጠቁም ነው ተብሏል። ኢራን በጦርነት ውስጥ የመቆየት አቅም እንዳላት ደግሞ አሁንም ከአሜሪካ የቀድሞ ዲፕሎማቶች የቀድሞ የፖለቲከኞች የሚወጡ መረጃዎች ይጠቁማሉ። የአሜሪካ ጦር በህንድ ውቅያኖስ እንቅስቃሴ ላይ የነበረች ማዕቀብ የተጣለባት የኢራን መርከብ እንደዚሁም ደግሞ ተቆጣጥር ያለው የሚል መረጃ አጋርተዋል። ኢራን በሆርሙዝ ሰርጥ የሚያልፉ የትኛውን መርከቦች ክፍያ መሰብሰብ መጀመሯንም እንደዚሁ አስቀምጣለች። ትንሽ አስቸጋሪ ሁኔታዎችን እንደሚፈጥር እየተነገረ ነው። ውድ ተመልካቾቻችን የተለያዩ መረጃዎችን ሰፋ አድርጌ ነግራችኋለሁ። እናንተ ግን ጉዳዮችን በተለያየ አቅጣጫ ትመለከቷችኋላችሁ። ጥያቄም ጠይቁ፣ ለመመለስ ሞክራለሁኝ። በብዙ አጋጣሚ ሁኔታዎችን እንመለከታችኋለን ማለት ነው። የአሜሪካ እንግዲህ በዚህ አይነት እንቅስቃሴ ውስጥ መግባት አሜሪካ የኢራን ነዳጅ የጫነች መርከብ በቁጥጥር ስር አውያሉ የሚል መረጃ ብታጋራም ፕሬዚዳንት ዶናልድ ትራምፕ ደግሞ ጦራቸው ሰርጡ ላይ ፈንጅ የሚያጠምዱ ጀልባዎች ላይ እንዲተኩስ ትዕዛዝ ሰጥተዋል። ይህ ትንሽ አስቸጋሪ ሁኔታዎችን ሊፈጠር እንደሚችል በግልጽ ተቀምጧል። ሙሉ በሙሉ ደግሞ የሆርሙዝ ሰርጥን መቆጣጠራቸውን ፕሬዚዳንት ዶናልድ ትራምፕ አሳውቀዋልና ይህ አንደምታው ምንድን ነው፣ ምን ሊፈጠር ይችላል የሚለውም በርካቶችን እያነጋገረ የሚገኝ ጉዳይ ሆኗል። ትራምፕ የባህር ኃይሉ ፈንጅ የሚያስቀምጡ ጀልባዎች ቀደም ሲል እንደነገርኳችሁ ማለት ላይ ነው እንግዲህ እንዲተኩሱ ከፈለጉ ደግሞ እንዲገሏቸውም ትዕዛዝ ሰጥተዋል። ይህ ትንሽ አስቸጋሪና ከባድ እርምጃ ወደ ሌላ አቅጣጫ ሊወስድ የሚችል ነው የሚሉ መረጃዎችም መውጣታቸውን ቀጥለዋል። ፕሬዚዳንት ዶናልድ ትራምፕ ሆርሙዝ ሰርጥ ላይ ፈንጅ ለማስቀመጥ የሚሞክር ወይም ደግሞ ያስቀመጠም ሊሆን ይችላል የትኛውም ጀልባ ተኩሳቸው ህይወታቸውን ቀሟቸው የሚል መረጃ ሰጥተዋል። ወይም ደግሞ ማሳሰቢያን የሰጡት ለባህር ኃይላቸው ትዕዛዝ ሰጥተዋል። ይህ ትንሽ ፖለቲካሊ ጫና ሊፈጥር እንደሚችል ጠቋሚ ነው። የአሜሪካ ባህር ኃይል በዚህ እንቅስቃሴ ውስጥ እንዲገባ ተደርጓልና ከዛም ባሻገር አዝዣለሁ ነው ያሉት። ትናንሽ ጀልባዎች ምንም እንኳን በሆርሙዝ ሰርጥ ፈንጆችን እያስቀመጡ ይሁንም አይሁንም ግን በዛ አካባቢ የሚንቀሳቀሱ ከሆነ ህይወታቸውን እንዲያጡ ወይም ደግሞ እንዲገደሉ አዝዣለሁ የሚል መግለጫ ሰጥተዋል። በትሩ ሶሻል ሚዲያቸው ላይ ይህን ሀሳብ አጋርተዋል። ምንም አይነት ሄዚቴሽን አያስፈልግም፣ ማመንታት አያስፈልግም፣ ያገኛችሁትን ምቱ የሚል ሀሳብ ነው የሰጡት ፕሬዚዳንት ዶናልድ ትራምፕ። ይህ ደግሞ ትንሽ አስቸጋሪ ሊሆንባቸው እንደሚችል በግልጽ ያስቀምጣል። የአሜሪካ ፈንጂ አስወጋጆች ደግሞ ሰርጡን አሁን እያጠሩ ነው የሚልም ሀሳብ ሰጥቶ ነበረ። የባህር ኃይላቸውን ፈንጂ የሚያጠምድ ማንኛውም የኢራን ጀልባ ላይ ተኩስ ህይወቱን መቀማት እንግዲህ እንዲችል ፈቃድ ሰጥቶታልና በዚህ ልክ ደግሞ እንቅስቃሴዎች አስቸጋሪ ሆኖ ሊቀጥሉ እንደሚችሉ ገሀድ ያደርገዋል ማለት ነው። የቀድሞው የአሜሪካ ዲፕሎማት ኢራን በጦርነት ውስጥ ለበርካታ ጊዜያት የመቆየት እድልና አቅሙ እንዳላት ደግሞ መናገራቸውም በሌላ አቅጣጫ ይህ ነው የሚያሳይ ነው። የቀድሞ የአሜሪካ ዲፕሎማት ናቸው። ዴቪድ ሳተርፊልድ ናቸው ይታወቃሉ። በነገራችን ላይ በዚህ በአፍሪካ ቀንድ ፖለቲካም ኢራን ኢኮኖሚዋ የምጣኔ ሀብት ጫና ውስጥ ብገባ እንኳን ከአሜሪካም ከዶናልድ ትራምፕም የበለጠ የመቋቋም መብት እንዳላት ደግሞ በግልጽ አስቀምጠዋል ማለት ነው። ይሄኛው እንግዲህ የኢራንን ጉልበትና አቅም ብቻም ሳይሆን ኢራን በእንደዚህ አይነት የውጥረት ጊዜያት በትክክልም አቅሟን አጠናክራ ትቀጥል እንደምችል ማሳያ ሆኗል ማለት ነው። ዲፕሎማቱ በተለያየ አጋጣሚ ሀሳቦችን ሰጥተዋል። እንግዲህ አስቸጋሪ ሁኔታዎች ሊፈጠሩ እንደሚችሉም በጣም በተደጋጋሚ አጽንኦት የሰጡ ሰው ናቸው። እንደዚህ አይነቶቹን አካሄድና ፕሬዚዳንት ዶናልድ ትራምፕ ቆም ብለው የማያስቧቸው ከሆነ እጅግ ፈተናውን ሊያበዛባቸው እንደሚችል ይነገራል። ግን ፕሬዚዳንት ዶናልድ ትራምፕ ጉዳዮችን የሚያዩባቸው መንገድ አሁንም እጅግ አስቸጋሪ የሆነ በመምጣቱ ለፖለቲካው መፍትሄ አይመጡም የሚል ስጋትም እንደዚሁ ያለባቸው እጅጉን ተበራክተዋል። ግን ደግሞ ዲፕሎማቱ ያስቀመጡት ሀሳብ በጣም ቀላል ተደርጎ የሚወሰድ አይደለም ተብሏል። እንግዲህ ኢራን ረዥም ጊዜ ጦርነት የመዋጋት አቅሙና ባህሉ አላት፣ እናም ይህን ታረጋለች፣ ወደፊትም የምታረገው ይሄ ሊሆን ይችላል የሚል ሀሳብም ሰጥተዋል ማለት ነው። ይሄኛው በጣም ትንሽ መነጋገሪያም ሆኗል። ከአሜሪካ ፖለቲከኞች አቋምና ፍላጎት አንጻርም ያፈነገጠ ሆኖባቸዋል ማለት ነው። የአሜሪካ ጦር በህንድ ውቅያኖስ የምትንቀሳቀስን ማዕቀብ የጣለባት የኢራን መርከብ እንግዲህ ይዣለሁ የሚል መረጃ አጋርቷል። ይህ ደግሞ ትንሽ አስቸጋሪ የሚያደርገው ከኢራን በኩልም የተለያዩ ሀሳቦች የተጋሩ ባሉበት ሰዓት በመሆኑ ነው። የአሜሪካ ጦር ከኢራን ነዳጅ የጫነች ማዕቀብ ላይ ነው እንግዲህ ይህ አይነት ችግር የተፈጠረበት ማለት ነው። መርከቧን በቁጥጥር ስር መዋሉንም ይፋ አድርጓል። የመከላከያ ቢሮ ነው ይሄን መረጃ ያጋራው። የአሜሪካ ጦር ማዕቀብ ተጥሎባት የነበረ እንግዲህ የኢራን ማለት ነው
ኤምቲ ማጀስቲክ ኤክስ በመባል ትታወቃለች እና በህንድ ውቅያኖስ በኩል ከኢራን ነዳጅ ጭና የተንቀሳቀሰች ሳለ አስቆሞ ፍተሻ አካሄደ የሚል መረጃ ነው ያጋሩት። ይሄኛው አካሄድ ምናልባትም ለነ ፕሬዚዳንት ዶናልድ ትራምፕ እንደ በጎ ዜና ሊታይ ቢችልም ግን ውጥረቶቻቸውን በተለያየ አቅጣጫ ሊታዩባቸው የሚችሉ አጋጣሚዎችንም ሊፈጥር እንደሚችል ይነገራል። ቢሮው የቀውስ ድጋፍ ያደርጋል ተብለው የሚጠረጠሩ መርከቦችን አስቀድሞ መፈተሹን እንደሚቀጥልም ይፋ አድርጓል። የባህር ትራንስፖርት ክልከላ ህግ ተላልፏል ወይም ስጋት ነው ተብሎ የተጠረጠረው መርከብን መፈተሽ ወይም በቁጥጥር ስር መዋልን የሚያካትት እንደሆነም ተነግሯል እና ፕሬዚዳንት ዶናልድ ትራምፕ በዚህ ልክ የሄዱበት ርቀትም ትንሽ አስቸጋሪ ሊሆን እንደሚችል ገሃድ ሆኗል። ኢራን በሆርሙዝ ሰርጥ አካባቢ እንግዲህ ከሚያልፉ መርከቦች መካከል እንግዲህ እሷ ራሷን እየመረጠች ወይም ደግሞ የትኛው መርከብ ሊሆን ይችላል ክፍያ መቀበል መጀመሯ በግልጽ ሆኖ ተቀምጧል። ይሄ ማለት እንግዲህ በሆርሙዝ ሰርጥ የሚተላለፉ መርከቦች የመጀመሪያ የገንዘብ ክፍያ ወደ ባንክ አካውንቷ ገብቶላታል። ይሄ ማለት እንግዲህ ቀላል አይደለም። የኢራን ፓርላማ አፈ ጉባኤ ምክትሉ ናቸው ያስቀመጡት። ስለዚህ የኢራን በዚህ እንቅስቃሴ ውስጥ መግባት የተለያዩ የፖለቲካ ትርጓሜ ሊኖረው ይችላል። በእርግጥም ወደፊት የመዋጋት እድልና አቅሟን ከፍ እያደረገላት ሊሄድ እንደሚችልም ጠቋሚ በመሆኑ ነው ብዙ ሰዎች ቀላል አይደለም የሚል መረጃ እያጋሩ የሚገኙት። እንግዲህ ሀምሬዳ ሀጂ ባቢ ይባላሉ። ገንዘቡ ገቢ መደረጉን እንግዲህ ከማን እንዴት የሚለውንም ደግሞ ማጣራት ያስፈልጋል። ግን ኦብቪየስሊ በዚህ ልክ ሀሳብ ሰጥተዋል። ያ ማለት ሁኔታዎች በፈቀዱበት አጋጣሚ ሁኔታዎች በተለየ አቅጣጫ በታዩበት ሁኔታ ውስጥ ባለበት ዓለም እንግዲህ ገንዘብ መሰብሰብ መጀመሯ በጎ አጋጣሚ ለአገሪቱ ጥንካሬ ይፈጥርላታል ተብሎ ይታሰባል። ኢራን፣ አሜሪካና እስራኤል በባህረ ሰላጤ ወይም ደግሞ በገልፍ አገራት በሰርጡ ላይ የጸጥታ መደፍረስ ምንጭ ናቸው የሚል መረጃም እንደዚሁ ደግሞ ሰይድ አባስ አራግቺ ሰጥተዋል፣ አስተላልፈዋል። ይህ የተለያዩ ጥያቄዎች እንዲነሱ ያደርጋል። የሰላም ድርድሮች እንግዲህ በዛ አካባቢ የማለፍና ያለማለፍ ጉዳዮችንም ታሳቢ የሚያደርግ ይሆናል። ይሄኛውን የፖለቲካ አውድ በተለያየ አጋጣሚ እንደዚሁም ደግሞ በተለያየ ፖለቲካ አረዳድ ውስጥ ሆነው ለማየት የሚፈልጉ ኃይላት እየበዙ ይገኛል። ግን ፕሬዚዳንት ዶናልድ ትራምፕ አሁን ደግሞ የሚሰጧቸው ሀሳቦች በቀላሉ የማይታይና እነሱም በሚያደርጉት እንቅስቃሴ ቀውስ ውስጥ ሊፈጥሩ ወይም ደግሞ ቀውስ ሊፈጥሩ ይችላሉ፣ ቀውሱን እያሰፉ ከመካከለኛው ምስራቅ ባሻገር ሊያደርጉት ይችላሉ የሚል መረጃም ሊወጣ ይገኛል። በዛ ላይ ደግሞ ሄዝቦላ ዛሬ 2 ጥቃቶችን በእስራኤል ላይ ወይም ደግሞ በእስራኤል ኃይሎች ላይ በደቡባዊ ሊባኖስ በእስራኤል ጦር ላይ መፈጸሙን አስቀምጧል። ማጅድ ዙም ናቸው ይህን ያሉት። በደቡባዊ ሊባኖስ የተፈጸመው ጥቃት እንግዲህ አሜን ቦታው ላይ ነው ማለት ነው። ሄዝቦላ ይህን እንግዲህ ሾዳውን ኦን እስራኤል ድሮን ኢን ማጅዳል ዙን በሚባለው ደቡባዊ ሊባኖስ አካባቢ ነው፣ እንደ መንደር ያለ ቦታ ላይ ነው። እሱ ላይ ጥቃት ማድረሱን በግልጽ አስቀምጧል። ይሄኛው እንግዲህ ብዙ ሰዎች ይህ ጦርነት ላይቋጭ እንደሚችል በግልጽ ያሳያል ማለት ነው። ሄዝቦላ ታርጌቱ እንግዲህ የተለያየ የተሰበሰቡ የእስራኤል ወታደሮች ላይ የተፈጸመ ጥቃት ወይም ደግሞ ኢላማው እዛ ላይ እያደረገ እንደሆነ በታይቤ ከተማ ላይ የተፈጸመ መሆኑንም ለማስቀመጥ ሞክረዋል። እነዚህ ትንሽ አስቸጋሪ የመካከለኛው ምስራቅ ትስስር ያላቸው ጉዳዮች ናቸው። በነገራችን ላይ ሂውማን ራይትስ ዎች HRW የተባለው እንግዲህ ኢንቨስቲጌሽን ሰርቶ ነበረ በሊባኖስ ጆርናሊስት አማል ኻሊል ህልፈትና በሌሎች ጉዳዮች ላይ የኛውን አጋጣሚ ያስቀምጠዋልና እስራኤል ይሄን የፈጸመችበትን ወይም ደግሞ ኪሊንግ ኦፍ ጆርናሊስት አማል ኻሊል should be credibly investigated with a view towards justice and accountability ለፍትህና ለተጠያቂነት እንደሚሰራ ለማስቀመጥ ሞክሯል። HRW እንግዲህ በዚህ ልክ HRW ማስቀመጡ ምን ያህል ችግሩ ተወሳሰበ እንደሆነ ይታወቃል። በሊባኖስ ብቻ አይደለም፣ ከዚህ በፊት በጋዛም ሲደረጉ የነበሩ ምርመራዎችን ሲያደርግ የነበረ ተቋም ነው። ግን ያን ያህል መፍትሄ አላመጣም። በጋዛ ያለው ሁኔታ ደግሞ እስካሁን ባለው ሁኔታ ከ71568 በላይ ሰዎች ህይወታቸውን አጥተዋል። ዋፋ ኒውስ ነው ይህን ያስቀመጠው። በተለይም 172338 የሚሆኑት ከኦክቶበር 7 2023 ጀምሮ ጉዳት ደርሶባቸዋል። ከኦክቶበር ተኩስ አቁም በኋላ ደግሞ 791 ሰዎች ህይወታቸውን አጥተዋል። 2235 የሚሆኑት ተጎድተዋል የሚል መረጃም እንደዚሁ ከመካከለኛው ምስራቅ አንጻር አምጥተዋል። ፕሬዚዳንት ዶናልድ ትራምፕ የተቀላቀሉ ሀሳቦችን በመስጠት ላይ ይገኛሉ። ትራምፕ ሚክስድ ሜሴጅ ብሎኬድ ኤንድ ስታንድ ዌይ ኦፍ ቶክስ እንነጋገራለን፣ ዘግተን እንቀጥላለን የሚሉ መረጃዎችን መስጠታቸውም እንደዚሁም ደግሞ ፕሬዚዳንት ዶናልድ ትራምፕ ሄድ መለስ የሚል ሀሳብ እየሰጡ መሆኑን የሚጠቁም ሆኖባቸዋል። እንዴትና በምን ሁኔታዎች የሚሉት እጅግ አስቸጋሪ ነው። ቀደም ሲል እንዳልኳችሁ የዚህ የሆርሙዝ ሰርጥን ጉዳይ ለመቆጣጠር ወይም ደግሞ ለመያዝ በተለያየ የፖለቲካ መንገድ
ብቻ ካልሆነ በስተቀር ውጥረቱን አጠናክሮ በመቀጠል መፍትሄ የሚመጣ አይደለም የሚል ሀሳብም እንደዚሁ እንዲጋራ አድርገዋል። በእርግጥም ፕሬዚዳንት ዶናልድ ትራምፕ እሳቸው በፈለጉት ልክ እሳቸው ባስቀመጡት አይነት አካሄድን ብቻ አይደለም ዓለምም የተለያዩ ጥያቄዎችን የጠየቀች ይገኛል። በዛ ላይ ደግሞ ተደራዳሪ ኃይሎች ተፋላሚ ኃይሎች እንደ ኢራን ያሉት የራሳቸውን ጥያቄ ማንሳታቸውን ቀጥለዋል እና ጉዳዩን በቀላሉ አንመለከተውም የሚል መረጃ አለ። ወደ ሊባኖስ መልሳችሁ ሊባኖስ እንግዲህ Lebanon wants US to use leverage over Israel in Washington talks የሚል ሀሳብም ተሰጥቷል። የሊባኖሱ ጠቅላይ ሚኒስትር ናቸው ሀሳቡን የሰጡት። እንግዲህ ዋሽንግተን ፖስት ባስቀመጠው ወይም ደግሞ በይፋ ባደረጉ ጽሁፉ leverage over Israel ahead of talks in Washington DC later ያው እንደ ማስያዣ የሚጠቀሙባቸው ጉዳዮች አሉ አይደለ? እስራኤልን እንግዲህ አሜሪካ ኢራን ላይ ጥቃት ስትሰነዝር በእስራኤል አማካኝነት እንደሆነ ይታወቃል። ወይም ደግሞ እስራኤልን ለመደገፍ ወይም ደግሞ በተለያየ አጋጣሚ ከራሳቸው ብሔራዊ ጥቅም አንጻርም ሊሆን ቢችልም ግን ብዙ ጉዳዮች ከተለያየ አንጻር ይታያልና ሊባኖስ ውስጥ ያለው የእስራኤል ጦርም ካልወጣ እኛም እንቅስቃሴዎቻችን እንገታለን የሚል ሀሳብም እንደዚሁ ይወጣ ይገኛል። ኢራናውያን don't know who their leader is, Trump claims while claiming total control of Strait. ቅድም ነግራችኋለሁ የሆርሙዝ ሰርጥን ሙሉ በሙሉ ተቆጣጥሮ ያለ ባሉበት አጋጣሚ ፕሬዚዳንት ዶናልድ ትራምፕ አሁን ማን እየመራቸው እንደሆነ ኢራናውያን መሪያቸውን አያውቁም የሚል መረጃ ነው የሰጡት። ግን ደግሞ ኢራናውያን አንድ ላይ ቆመናል፣ ማን እንደሚመራ እናውቃለን፣ የፕሬዚዳንት ዶናልድ ትራምፕ ከፋፋይ ሀሳብ እስከምን ድረስ ነው የሚል ጥያቄም የተነሳባቸው ይገኛል። having a very hard time figuring out who their leader is in post on social media በሶሻል ሚዲያቸው ላይ መሪያቸው ማን እንደሆነ ለማወቅ ተቸግረዋል። ሁሉም እንደ መሪ አክት ያደርጋል የሚል ሀሳብ ሰጥተዋል። they just don't know ምንም አያውቁም የሚል ሀሳብ ነው የሰጡት። ያው እንግዲህ እሳቸው የሚጠቀሟቸው ቃላት አሉ እነሱን እዚህ እኛ ሚዲያ ላይ መናገር አልፈለግንም እንጂ ያ ማለት ነው። ከዛ ውጭ እንግዲህ የተለያዩ አንዳንድ እንቅስቃሴዎችን ስንመለከት አሁንም በህንድ ውቅያኖስ ያለው እንቅስቃሴ ከዛም ባሻገር የአሜሪካ ኃይሎች በህንድ ውቅያኖስም ብቻም ሳይሆን በቀይ ባህርም አካባቢ አንዳንድ እንቅስቃሴዎችን የማድረግ አዝማሚያ ውስጥ መግባታቸው ለጉዳዩ ለኮንፍሊክቱ መንስኤ ሆኑ ሊቀጥሉ እንደሚችሉ በጣም በርካታ መረጃዎች መውጣታቸውን ቀጥለዋል። ግን ፕሬዚዳንት ዶናልድ ትራምፕ የሀገራቸውን ጦርም መቆጣጠር እንዳለባቸው የተነገረ ነው። ኢራን የተለያዩ ጥቃቶችን እንደምትሰነዝር ከዚህ ቀደም አስቀምጣ ነበረ። እሱንም እያደረገች ይገኛል። አሁን ግብር መሰብሰብም ወይም ደግሞ ክፍያ መሰብሰብ መጀመሩ በርካቶችን የሆርሙዝ ሰርጥ ጉዳይ አስጊ ነው የሚል አረዳድ እንዲኖራቸው አድርገዋል። ውድ ተመልካቾቻችን እጅግ አመሰግናችኋለሁ። ሙሉ መረጃውን ያው እንግዲህ አልፍ አልፍ እያልኩ የነገርኳችሁ ሀሳቡ እንዲደርስ ነው። ታንክ ዩ ቨሪ ማች